ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅ። አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሁነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ እያችኋለሁ። አይደለ ልጅ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስተን እንኳ ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አሁን ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል። ያንን እየተንጠራሱ ስለገባኝ ነው ዛሬ ይቅርታ እየጠየኳት ያለው ታለ በእናንተ ስበቶች ፊት እሺ እኔ አሁን አንድ ነገር አንተን ልጠይቀው፣ ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የች ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢውም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግኩ ልክ እሷን እንደለቀቀው ያንን ማድረግና ልጄን መካስ ትችላለህ? አረ ችግር የለውም ወንድሜ እኮ ቀላል ነገር እኮ ነው፣ ተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳቸው ነው። እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። በቃ አሁን እኔ ይህን አንድ ቪዲዮ መስራት ለእሷ ቀላል ነው። እንኳን ለልጄ ለማን ነው ለባዳም እንኳን ቪዲዮ ይሰራ ነው። ፍቄ አንድ ጥያቄ ልጠይቀው። ጠይብ እኔ የብልግና ቪዲዮ እኔ ነኝ አይደለሁም? ህዝቡ እንዲያውቅልኝ የሚፈልገው ነገር ይሄን ጥያቄ እኔ የብልግና ቪዲዮ ሰ ነኝ አይደለሁም? ፎቶ ነው ቪዲዮ አይደለም፣ ደግሞ ፎቶ ነው። በሰዓቱ ከኔ ጠፍተህ ስትሄጂ ተናድጄ ነው እንዳባት ለሽን ያባቱ አይደለም ከኔ ጠፍታ ለምትሄዳለ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው፣ ፎቶ የተቆረጠ ፎቶ ነው። ይሄን እየነገርኩሽ ያለው ገነት ይኸውልሽ፣ አሁን ይኸውላችሁ እኔ አንድ ነገር አምናለሁ። ነገር ጉድ ነው ሀገር የምትመራ በእንደዚህ አይነት ወጣቶች። እንዴት ነው ሀገራችን የምትመራው? እረ ውጡ ወንዶች፣ እንደ ወንዶችን አታሳድቡት። አንዳንድ ወንዶች ማለት ነው ወንዶችንን አታሳድቡ። ወንድነታችሁን ሽተቱ። ከሴት ልጅ ቄጥ ስር ውጡ ጋይስ። እንደዚህ አይነት ምንድን ነው እንዴ? በስማም ያልታየ ደግሞ ያሁኑ አባት ከልጅ ጋር ወዴት ነው? ወዴት እየሄዳችሁት ነው? ወዴት እየተራመዳችሁት ነው? አባት ከልጅ ፍቅር 2 አመት አፍቅሮ ጀንጅኗት ምን ብሎ ልታገባ ፈልጋ አስባ ያቀደችው ደርሳ እንደገና በተወሰነ ነገሮች ስታስብ በድምፁ ይሄ ሰው አባቴ በጎደኛው ፎቶ ወስዶ እንትና ስላት 2 አመት ማለት እድሜው ሙሉ ማለት ነውና እንዴት ነው አባት ለልጅ ምጀነጅ? አባት ሆኖ ወልዶ አሳድጎ አሰድዶ እንደገና ደግሞ በፍቅረኛ ስልክ ገዝቶ በጎደኛው ፎቶ የኔ ፍቅረኛ ናት ብሎ እንዴት ነው አባት ራሱ ልጅ 2 አመት ሙሉ የፍቅረኛሞችን የሚወራ ወሬ እያወራ ልጅቷን ህጥብ አድርጉ እስከ ዛሬ ድረስ አኖሮቷል።
ምን ማለት ነው ደግሞ? ግፍል ይላል። ገፍለህ እናንተ ምን አጋፍላል? ቀስ ብለህ አውራን እኛ እንደገባን ማለት ነው። ደግሞ እኔ እንዴት ነው ወንድ ልጅ እንዴት ወዴት ናችሁ ጋይስ? ወዴት ነው አሁን የሆነውን ዞሮ ሀገር አሁን ከእንደዚህ ወልደን ነው ከእንደዚህ አይነቶቹ ተወልዶ ነው ወይ ሀገርን የሚጠበቅ? ሀገር ተቃጠለ፣ ሀገር ተደፈረች፣ ሀገር ጦር ሆነ የሚባለው ታዲያ ማን ሀገር ሲጠብቅ ነው? ቆይ ማን ነው ሀገር ሲጠብቅ? ማን ነው ወንድነታችሁን የሚያስተምራችሁ? ማን ነው ሀገርን ታሪክ ሀገርን ለማን ነው የምትሰጡት ነው የኔ ጥያቄያችን ማለት። እንደዚህ አይነት ከተጀመረ መልሶ ወልዳችሁ ከወለዳችሁ ክንፋችሁ ከወጣ የራሳችሁ ስጋውን መለሳችሁ የምታፈቅሩት ከሆነ እንዴት ነው ሀገርን የምትመሩት? ሀገር በምኑ መልኩ ነው የምንመራው? ሀገር እኔ በምንድን ነው ወንዶች ለምንድን ነው ከሚስታችሁ ውጭና ወንድነታችሁን ድፍረታችሁ ለምንድን ነው እንደና የምትሉት? እኔ እውነቴ ነው የምነግራችሁ። ውጡ ከእንደዚህ አይነት ምንም ማያረግላችሁም። ይሄ የማይሆነውን ነገር አትከተሉ። አገራችን ግን መዘጋት አለበት። ይሄ ጎግል የሚባለው ነገር መዘጋት አለበት። ተዘግቶላችሁ ነው ሀገሩ ሰላም የሚሆነው። እርግጠኛ ነኝ እኔ ይሄ የማይረባ ሁሉም ዓለም ሀገር ዘግቶታል። ይሄ ቢያንስ በዚህ አባት መንግስታችን ሰምቶ እነዚህ የብልግና ቪዲዮዎች በጎግሎች የምተላለፉን ነገር ሀገራችን ክፍት ነው ተብሏል። እና እሱን ነገር ወጣቱ እዛ ላይ ነው መስለኛል የሚውሉት። እዛ ነገር መንግስታችን እንደምንም አድርጎ መዝጋት አለበት። ዓለም ሙሉ ዘግቶታል የሰው ሀገር። ምክንያቱም ብዙ ሁሉም ዓለም ይታይ ነበረ ምንድን ነው ተዘግቷል። አሁንም እንደምታዩ ማለት ነው ምንም ነገር ማየት አይቻልም። ሰው ስራ መስራት ትቶ እዛ ላይ ነበረ። ታስታውታላችሁ የዛሬ 2 ዓመት በፊት ነው የዛሬ 2 ዓመት በፊት በጣም ነው በቃ ፌስቡክ ከፍታችሁ ብታዩ እሱ ነው የሚመጣባችሁ። ቲክቶከር ብታዩ እሱ ነው የሚመጣ። በቃ ፌስቡክ ራሱ ታዩ እሱ ነው በቃ በጣም ነው የሚያስጥላችሁ። እንዳታዩ ነው የሚያደርጋችሁ የነበረ። አሁን ይኸው ዝግግግግግግ ተደርጎሃል። አሁን ገብታችሁ የሆነ ነገር ለማየት ስትፈልጉ ጀስት የምትፈልጉት ነገር ነው የምታዩት። ጀስት የፈለጋችሁት ነገር ነው የምታዩት ያ ነገር። ምክንያቱም ወደ እናንተ እንዳይመጣ ዘግቶታል ማለት ነው። ሀገሪቷ እንዳለ ሀገር ዘግቶታል። ግን የኛ ሀገር እርግጠኛ ነኝ ይሄ ነገር አልተዘጋም። ለዚህ ወጣቱ ከእንደዚህ አይነቱ ነው የሚኖረው የሚውለው። እዛ ሲያይ እዛ ሳስብ እሱ ሲያቅድ አልፎ ከፍቅረኛ አልፎ ከሚስት አልፎ ወደ ልጆ ማፍቀር ገቡ። አሁን ታዲያ ሀገሩን ብንሰጠው ሀገራችን አስተዳድሩ ብትባሉ ማን ነው ሀገር የሚያስተዳድረው? ማነው ጀግና አባት ወልዶ ጀግና አባት ልጅ አሳድጎ ጀግና አባት ለልጁ ሀገር አሳልፎ እንድሰጥ የሚያስደርጉ የትኛው ወንድ ነው? ይሄ ነው እንደዚህ 2018ቱ ደግሞ ያመጣ መዘዙ ከባድ መዘዝ ነው። ከባድ ነው። ደህና ነገር እንደው ጋይስ ደህና ነገር አንሰማ እንደ የእውነቴን ነው የምነግራቸው እኔ። እስቲ ደህና ነገር እንስማ። ደህና ነገር እስቲ አምጡልን። እንደኛ ሀገር እንደዚህ አይነት ሼም አለ። ሼም የሚባል ነገር ድሮ የሚፈራ ነገር ምንም የሚባል ነገር ነበረ። እንደዚህ እንትን አይልም ነበረ እንዴ? እንደው እናንተ እንደፈለገች ትሆን ልጅ ነው ምንድን ነው? አንተ ከልጅ ሚስትህ ደግሞ ተጣልታችሁ ከሆነ ከልጃችሁ ሳይሆን ሌላ ሴት አፍቅሩ እንዴ? ልጅ አባት ልጅ ይበቅላል። ልጅ ላይ አባት ቂም ይይዛል። እኔ እርግጠኛ ነኝ ይሄ አባቷ ነኝ ይበል እንጂ
የእንጀራ አባት እንጀራ አባትም እንደዚህ ያደርገው። ሴቶች መልካም አባቶች አሉ። እኔ ወልዳል አይመስለኝም። አሳድጋ ምን አባት ምናልባት አሳድጎ ሊሆን ይችላል። እኔ በጣም ነው ፍርደታቸው እየታየ ነው። የምታደርጉትን ይወቁ ወንዶች። እኔ ብስባ አንዳንድ ወይ የኛ ሴቶች ነን ስተተኞች እራሳችን እንትና ማንል የኛው ሴቶች ነው ካኛ ነው ብዬ አንዳንድ ሳስበው ደግሞ መልሼ እንትና ስለው ደግሞ እዚህ ወንዱ እንደው እንደ ወንድነታቸው እኛ ሴቶች ነን ራሳችን እንትና የምንለው ብዬ ደግሞ እበሳጭ ነበረ። የምገርማችሁ ደግሞ ማለት ነው እዚህ ጋር ደግሞ ስታዩ አንዱን ስታደንቁ እዚህ ጋር ደግሞ ሌላ ያደርጋል። እዚህ ጋር አንዷ ሴት ስታደንቁ እዛች ጋር ደግሞ የማይሆነው ታሳየናለች። እሺ እዚህ ጋር ያች ሴት እንዲህ ናት ብለን ደግሞ በሴቶቹ ተቃውመን በቃ ሴቱ እንዲህ ናት ምናምን ብለን በሴት ተናድደን ወንዱ ሻላ በቃ ብለን ደግሞ ወደ ወንዱን ገልበጥ ብለን ስናይ ወንዱ ደግሞ የባሰ ሆኖ 2008 ምን ተረጭቶ ነው? 2008 ምን ተረጭቶ ነው? ምን እየበላችሁ ነው ጋይዝ? አስተውሉ። ማስተዋል ይስጠን እግዚአብሔር፣ ልቦና ይስጠን ፈጣሪ። ኧረ በስመ አብ የሁላችሁ ልቦና ይስጣችሁ። እናቴ ከእንደዚህ አይነት አባትን ፈጣሪ ይሰውራችሁ፣ ፈጣሪ ይጠብቃችሁ፣ ፈጣሪ ይጠብቀን። በጣም ከባድ ነው። ወልዶ ከሚያጀነጅናችሁ አባት ሊያገባችሁ ከሚያቅድ አባት ስንት 2 ዓመት ማለት ጋይስ አንድ ሰው ለማግባት የደረሰ ማለት ነው እንግዲህ አገሩቷ ወዳ የተደፈረችው ዞሮም በሰው ሀገር ላይ ሆኖ እንደዚህ ልጁን በጓደኛው ፎቶው ወስደው ማይጀናጅና ማዋረድ። እግዚአብሔር ልቦና ይስጠን። ለማንኛውም ቻናልን ሰብስክራይብ አድርጉ፣ ላይክ አድርጉ። አስተያየት የተሰማችሁን ነገር በኮሜንት ላይ ደግሞ አስተያየት ስጡ። መቼም እውነት አለመናገር ወደ ኋላ አልልም። እኔ እናገራለሁ። ጥፋትም ከሆነ የወንዶች ማለት ምክር ነው የምሰጠው። ምክራችንም እንድትሰሙ ነው። ምክር ከአንዱ እንግዲህ እኔ ባጠፋው እንግዲህ ልታርሙ ትችላላችሁ በማለት ያክል ምክሬን እነግሳለሁ። ምክሬን ማቆም አልችልም። ምክሬን እናገራለሁ፣ አስተላልፋለሁ። እንግዲህ ወንበራችንም እያጠብን ነበረ። ታሪኩን እየሰማን ስፍስፍ የሚያደርግ ታሪክ ነበረ እና አመሰግናችኋለሁ። እኔ ጋር ስለቆያችሁ ሁላችሁ ከልብ ላይክ አድርጉ። ቴንኪ ሶ ማች እላችኋለሁ። ሁላችሁ ግን ቆም ብላችሁ አስቡ ወንዶች።